ምዕራፍ 31 ይህም ሁሉ በተፈጸመ ጊዜ በይሁዳ ከተሞች የተገኙ እስራኤል ሁሉ ወጥተው አምዶቹን ሰበሩ፣ አጸዶቹንም ኮረብታዎቹንም አፈረሱ፣ መሠዊያውንም አጠፉ። በይሁዳና በብንያምም ሁሉ ደግሞ በኤፍሬምና በምናሴ የነበሩትን ፈጽመው እስከ ዘለዓለሙ አጠፏቸው። የእስራኤልም ልጆች ሁሉ ወደ ርስታቸውና ወደ ከተሞቻቸውም ተመለሱ። ሕዝቅያስም የካህናትንና የሌዋውያንን ሰሞን በየክፍላቸውና በየአገልግሎታቸው በእግዚአብሔር ቤት አደባባይ በሮች የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ያቀርቡና ያገለግሉ ዘንድ ያመሰግኑም ያከብሩም ዘንድ ካህናቱንና ሌዋውያኑን መደበ። በእግዚአብሔርም ሕግ እንደተጻፈ በጠዋትና በማታ በሰንበታቱም በመባቻዎቹም በበዓላትም ለሚቀርበው ለሚቃጠለው መሥዋዕት ንጉሡ ከገንዘቡ የሚከፈለውን ወሰነ። በእግዚአብሔርም ቤት ለአገልግሎት እንዲጸኑ ለካህናቱና ለሌዋውያኑ ድርሻቸውን ይሰጡ ዘንድ በኢየሩሳሌም የሚኖሩትን ሕዝብ አዘዘ። ይህንም ነገር እንዳዘዘ የእስራኤል ልጆች የእህሉን፣ የወይኑን፣ የዘይቱን፣ የማሩንና የእርሻውን ፍሬ መጀመሪያ ሁሉ ሰጡ። የሁሉንም አስራት አብዝተው አቀረቡ። በይሁዳም ከተሞች የሚኖሩ የእስራኤልና የይሁዳ ልጆች የበሬውንና የበጉን የፍየሉንም አስራት አመጡ። ለአምላካቸው ለእግዚአብሔርም ቀደሱት፣ ከምረውም አኖሩት። በሦስተኛው ወር መከመር ጀመሩ። በሰባተኛውም ወር ጨረሱ። ሕዝቅያስና አለቆቹም መጥተው ክምሩን ባዩ ጊዜ እግዚአብሔርን አመሰገኑ፣ ሕዝቡን እስራኤልንም ባረኩ። ሕዝቅያስም ካህናቱንና ሌዋውያኑን ስለ ክምሩ ጠየቀ። ከሳዶቅም ወገን የሆነ ታላቁ ካህን አዛርያስ ሕዝቡ መባውን ወደ እግዚአብሔር ፊት ማቅረብ ከጀመረ ወዲህ በልተናል ጠጥተናልም ጠግበናልም፣ እግዚአብሔርም ሕዝቡን ባርኳልና ብዙ ተርፏል፣ ከዚህም ገና ብዙ ተረፈ ብሎ ተናገረ። ሕዝቅያስም ለእግዚአብሔር ቤት ጎተራ ያዘጋጁ ዘንድ አዘዘ። እነርሱም አዘጋጁ። መባውንና አስራቱን የተቀደሱትንም በእምነት ወደዚያ ገቡ። ሌዋውያንም ኮክንያስ ተሾመባቸው። ወንድሙም ሴሜኢ በማዕረግ ሁለተኛ ነበረ። ንጉሡም ሕዝቅያስና የእግዚአብሔር ቤት አለቃ አዛርያስ እንዳዘዙ ኢዮኤል፣ አዛዝያ፣ አናኤል፣ ኡሳኤል፣ ኢያሪሞት፣ ኢዮዛብድ፣ ኤሌኤል፣ ሰማኪያ፣ መሃት፣ በንያስና ልጆቹ ከኮንያስና ከወንድሙ ከሴሜኢ እጅ በታች ተቆጣጣሪዎች ነበሩ። የሌዋዊውም የኢምላ ልጅ የምስራቁ ደጅ በረኛ ቆሬ የእግዚአብሔርን መባና የተቀደሱትን ነገሮች እንዲያካፍል ሕዝቡ በፈቀዳቸው ለእግዚአብሔር ባቀረቡት ላይ ተሾመ። በካህናቱም ከተሞች ለታላላቆችና ለታናናሾች ወንድሞቻቸው በየሰሞናቸው ክፍላቸውን በእምነት ይሰጡ ዘንድ ኤዶም፣ ብንያስ፣ ኢያሱ፣ ሴሚ፣ አማርያ፣ ኮክንያስ ከእጁ በታች ነበሩ። ከ3 ዓመት ወደ ላይ ላሉ በየሰሞናቸው ለሥራቸውና ለአገልግሎታቸው ዕለት ወደ እግዚአብሔር ቤት ለሚገቡ ወንዶች ሁሉ በየአባቶቻቸውም ቤት ለተቆጠሩ ካህናት ከ20 ዓመት ወደ ላይ ላሉ በየሥርዓቶቻቸው በየሰሞናቸው ለተቆጠሩ ሌዋውያን በማኅበራቸውም ሁሉ በየትውልዳቸው ለተቆጠሩ ለሚስቶቻቸው ለወንዶችና ለሴቶች ልጆቻቸውም ይሰጡ ነበር። በእምነት ፈጽመው ተቀድሰዋልና ክህነት ለሚገባቸው ለአሮን ልጆች ለካህናቱ
በከተሞቻቸውም ዙሪያ ባሉ መሰማሪያዎችና በሌሎችም ከተሞች ላሉ ለወንዶች ሁሉ ከሌዋውያን ጋር ለተቆጠሩ ሰዎችም ሁሉ ከፍለው ይሰጡ ዘንድ በስም የተጠሩ ሰዎች ነበሩ። ሕዝቅያስም በይሁዳ ሁሉ እንዲህ አደረገ። በአምላኩም በእግዚአብሔር ፊት መልካምንና ቅን ነገርን እውነትንም አደረገ። ስለ እግዚአብሔር ቤት አገልግሎት በጀመረው ሥራ ሁሉ በሕጉና በትእዛዙ አምላኩን እግዚአብሔርን በፍጹም ልቡ ፈለገው። ሥራውም ሁሉ ተከናወነለት። ምዕራፍ 32 የአሦር ንጉሥ ሰናክሬም ኢየሩሳሌምን ለመውረር እንደተነሳ። እነዚህም ነገሮችና ከዚህ እውነት በኋላ የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ። በተመሸጉትም ከተሞች ፊት ሰፈረ፣ ሊወስዳቸውም አሰበ። ሕዝቅያስም ሰናክሬም እንደመጣ ኢየሩሳሌምንም ሊወጋ ፊቱን እንዳቀና አየ። ከከተማይቱ በስተውጭ ያለውን የውሃውን ምንጭ ይደፍኑ ዘንድ ከአለቆቹና ከኃያላኑ ጋር ተማከረ። እነርሱም ምክሩን ወደዱ፣ ብዙ ሰዎችንም ሰበሰቡ። የአሦርም ንጉሥ እንዳይመጣና ብዙ ውሃን አግኝቶ እንዳይጠነክር ብሎ የውሃ ምንጮችንና በከተማይቱ የሚፈሱትን ወንዞች ደፈነ። ሕዝቅያስም ሰውነቱን አጽናና፣ የፈረሰውንም ቅጥር ሁሉ ጠገነ፣ በላዩም ግንብ ሰራበት። ከእርሱም በስተውጪ ሌላ ቅጥር ሰራ። ወደ ዳዊትም ከተማ የሚያወጣውን በር አጠነከረ። ብዙም መሳሪያና ጋሻን አዘጋጀ። የጦር አለቆቹንም በሕዝቡ ላይ ሾመ። ሁሉንም በሸለቆ በኩል ባለው በከተማይቱ በር አደባባይ ወደ እርሱ ሰበሰበ። እንዲህም ብሎ ልባቸውን አጸና፣ ጽኑ፣ አይዟችሁ፣ ከእኛ ጋር ያለው ከእርሱ ጋር ካለው ይበልጣልና። ከእስራኤል ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ የተነሳ አትፍሩ፣ አትደንግጡም። ከእርሱ ጋር የሥጋ ክንድ ነው። ከእኛ ጋር ያለው ግን የሚረዳን የሚዋጋልንም አምላካችን እግዚአብሔር ነው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናና። ከዚህም በኋላ የአሦር ንጉሥ ሰናክሬም ከሰራዊቱ ሁሉ ጋር በለኪሶ ፊት ሳለ ባሪያዎቹን ወደ ኢየሩሳሌም ወደ ይሁዳ ንጉሥ ወደ ሕዝቅያስ በኢየሩሳሌም ወደ ነበሩ ወደ ይሁዳ ሕዝብ ሁሉ እንዲህ ሲል ላከ። የአሦር ንጉሥ ሰናክሬም እንዲህ ይላል፣ እናንት በማን ተማምናችሁ በኢየሩሳሌም ምሽግ ትቀመጣላችሁ? አምላካችን እግዚአብሔር ከአሦር ንጉሥ እጅ ያድነናል እያለ ለራብ ለጥምና ለሞት አሳልፎ ይሰጣችሁ ዘንድ የሚያሳስታችሁ ሕዝቅያስ አይደለምን? በዚያ መሠዊያ ፊት ስገዱ፣ በእርሱ ላይ ዕጠኑ እያለ የይሁዳን ሕዝብና የኢየሩሳሌምን ነዋሪዎች አዞ የኮረብታንም መስገጃዎችና መሠዊያዎቹን ያፈረሰ ይህ ሕዝቅያስ አይደለምን? እኔና አባቶቼ በምድር አሕዛብ ሁሉ ያደረግነውን አላወቃችሁምን? የምድርስ ሁሉ አሕዛብ አማልክት ሀገራቸውን ከእጄ ያድኑ ዘንድ በውኑ ተቻላቸውን? አምላካችሁስ ከእጄ እናንተን ለማዳን ይችል ዘንድ አባቶቼ ካጠፏቸው ከአሕዛብ አማልክት ሁሉ ሕዝቡን ከእጄ ያድን ዘንድ የቻለ ማን ነው? አሁንም ሕዝቅያስ እያሳታችሁ አያስታችሁ፣ በእነዚህም ቃላት እንድትተማመኑ አያድርጋችሁ፣ አትመኑትም። ከአሕዛብና ከመንግሥታት አማልክት ሁሉ ሕዝቡን ከእጄና ከአባቶቼ እጅ ያድን ዘንድ ማንም አልቻለም።
ስለዚህም አምላካችሁ ከእጄ ያድናችሁ ዘንድ አይችልም። ባሪያዎቹም ደግሞ በአምላክ በእግዚአብሔርና በባሪያ በሕዝቅያስ ላይ ሌላ ብዙ ነገርን ተናገሩ። ደግሞም የእስራኤልን አምላክ እግዚአብሔርን እየተገዳደረ በእርሱም ላይ እየተናገረ የምድር አሕዛብ አማልክት ሕዝባቸውንና ከእጄ ያድኑ ዘንድ እንዳልቻሉ እንዲሁ የሕዝቅያስ አምላክ ሕዝቡን ከእጄ ያድን ዘንድ አይችልም የሚል ደብዳቤ ጻፈ። ቅጥሩን እንዲያፈርሱ ከተማይቱንም እንዲወስዱ በቅጥር ላይ የተቀመጡትን የኢየሩሳሌምን ሕዝብ ያስፈራቸውና ያስደነግጣቸው ዘንድ በታላቅ ድምፅ በዕብራይስጥ ቋንቋ ይጮህባቸው ነበር። በሰውም እጅ በተሰሩ በምድር ላይ አሕዛብ አማልክት ላይ እንደሚናገር መጠን በኢየሩሳሌም አምላክ ላይ ተናገረ። ንጉሥ ሕዝቅያስና የአሞጽ ልጅ ነቢዩ ኢሳይያስ ስለዚህ ተግዳሮት ጸለዩ፣ ወደ ሰማይም ጮኹ። እግዚአብሔርም መልአኩን ላከ፣ እርሱም ጽኑና ኃያሉንና መሳፍንቱን አለቆቹንም ከአሦር ንጉሥ ሰፈር አጠፋ። የአሦርም ንጉሥ አፍሮ ወደ ሀገሩ ተመለሰ። ወደ አምላኩም ቤት በገባ ጊዜ ከወገቡ የወጡት ልጆቹ በዚያው ሰይፍ ገደሉት። እግዚአብሔርም ሕዝቅያስንና በኢየሩሳሌም የሚኖሩትን ከአሦር ንጉሥ ከሰናክሬም እጅና ከሁሉም እጅ አዳናቸው። በዙሪያቸውም ካለው ሁሉ አሳረፋቸው። ብዙዎቹም ለእግዚአብሔር መባ ይዘው ወደ ኢየሩሳሌም ይመጡ ነበር። ለይሁዳም ንጉሥ ለሕዝቅያስ እጅ መንሻ ይሰጡ ነበር። እርሱም ከዚህ ነገር በኋላ በሕዝብ ሁሉ ፊት ከፍ ከፍ አለ። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ወደ እግዚአብሔርም ጸለየ፣ እርሱም ሰማው፣ ምልክትም ሰጠው። ሕዝቅያስ ግን እግዚአብሔር እንደ ሰጠው ቸርነት መጠን አላደረገም። ልቡም ኮራ። ስለዚህም በእርሱና በይሁዳ በኢየሩሳሌምም ላይ ቁጣ ሆነ። ሕዝቅያስም በኢየሩሳሌም ከሚኖሩ ሰዎች ጋር ስለ ልቡ ኩራት ሰውነቱን አዋረደ። እግዚአብሔርም በሕዝቅያስ ዘመን ቁጣውን አላመጣባቸውም። ለሕዝቅያስም እጅግ ብዙ ሀብትና ክብር ነበረው። ለብርና ለወርቅ፣ ለከበረ ዕንቁና ለሽቱ፣ ለጋሻውና ውድ ለሆነው ዕቃ ሁሉ ግምጃ ቤቶችን ሠራ። ለእህልና ለወይን ጠጅም ለዘይትም ዕቃ ቤቶች፣ ለልዩ ልዩ እንስሳ ጋጥ፣ ለመንጎችም በረት ሠራ። እግዚአብሔርም እጅግ ብዙ ጥሪት ሰጥቶት ነበርና ከተሞችን ለራሱ ሠራ። ብዙም የበግና የላም መንጋ ሰበሰበ። ይህም ሕዝቅያስ የላይኛውን የግዮንን ውሃ ምንጭ ደፈነ። በዳዊት ከተማ በምዕራብ በኩል አቅንቶ አወረደው። ሕዝቅያስም በሥራው ሁሉ ተከናወነ። ነገር ግን የባቢሎን መሳፍንት መላእክተኞች በሀገሩ ላይ ስለተደረገው ታምራት ይጠይቁት ዘንድ ወደ እርሱ በተላኩ ጊዜ እግዚአብሔር ይፈትነውና በልቡ ያለውን ሁሉ ያውቅ ዘንድ ተወው። የሕዝቅያስም የቀሩት ነገሮች ቸርነቱም እነሆ በአሞጽ ልጅ በነቢዩ በኢሳይያስ ራእይ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። ሕዝቅያስ ከአባቶቹ ጋር አንቀላፋ። በዳዊትም ልጆች መቃብር በላይኛው ክፍል ቀበሩት። በይሁዳና በኢየሩሳሌም ከሚኖሩትም ሁሉ በሞት አከበሩት። ልጁም ምናሴ በእርሱ ፋንታ ነገሰ። ምዕራፍ 33 የይሁዳ ንጉሥ የምናሴ ዘመነ መንግሥት። ምናሴም መንገሥ በጀመረ ጊዜ 12 ዓመት ልጅ ነበረ። በኢየሩሳሌምም 50 ዓመት ነገሰ።
እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉ ነገርንም አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታ መስገጃዎች መልሶ ሠራ፣ ለበዓሊምም መሠዊያን ሠራ፣ የማምለኪያ ዐፀዶችንም ተከለ፣ ለሰማይ ሠራዊት ሁሉ ሰገደ አመለካቸውም። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት የጣዖት መሠዊያዎችን ሠራ። በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሠራዊት ሁሉ መሠዊያዎችን ሠራ። በሄኖምም ልጅ ሸለቆ ውስጥ ልጆቹን በእሳት አቃጠለ። ሞራ ገላጭም ሆነ፣ አስማትም አደረገ፣ መተተኛም ነበረ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገርን አደረገ። እግዚአብሔርም ለዳዊትና ለልጁ ለሰሎሞን በዚህ ቤትና ከእስራኤል ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውን ሁሉ በሙሴ የተሰጠውን ሕግና ሥርዓት ፍርድንም ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሠራውን ጣዖትና የቀረጸውን ምስል አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሠሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ። እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ስለዚህም እግዚአብሔር የሐሶርን ንጉሥ ሰራዊት አለቆች አመጣባቸው፣ ምናሴንም በዛንጅር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ። በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ። የንጉሡም የሕዝቅያስ ልጅ ምናሴም ጸለየ፣ እንዲህም አለ። ዓለምን ሁሉ የምትገዛ የአባቶቻችን የአብርሃምና የይስሐቅ የያዕቆብም የጻድቃን ልጆቻቸውም አምላክ ሆይ ሰማይና ምድርን ከዓለሞቻቸው ጋር የፈጠርክ በቃል ትእዛዝ ባሕርን የገዘዝካት ቀላዮችን የዘጋ የሚያስፈራውን የወሰንህ ይኸውም በተመሰገነው ስምህ ነው። ኃይል ከመገለጡ የተነሳ ሁሉ የሚርድና የሚንቀጠቀጥ ለክብር ከፍተኛነት ፍጻሜ የለውምና የቁጣህም መቅሰፍት በኃጥአን ላይ ግሩም ነው። በትእዛዝ ለሚሆነው ይቅርታ ስፍር ቁጥር የለውም። ገናና እግዚአብሔር አንተ ብቻ ነህና ይቅር ባይ፣ ከቁጣ የራክ፣ ይቅርታ የበዛ፣ የሰውን ኃጢአት የምታስተሰሪ አንተ ነህ። አሁንም አቤቱ የጻድቃን አምላካቸው አንተ ነህ። ንስሐን የፈጠርክ ለጻድቅ ሰው አይደለምና አንተ ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና፣ ነገር ግን የእኔን ኃጢአት የኔን የኃጥኡን ንስሐ ወደ ማየት ተመለስ። ቁጥሩ ከባሕር አሸዋ የሚበልጥ በደልን በድያለሁና ኃጢአቴም ብዙ ነውና ከበደሌም ብዛት የተነሳ ቀና ብዬ የሰማይን ርዝመት አይ ዘንድ አግባቤ አይደለም። ሰውነቴ ከኃጢአቴ አሳርፋት ዘንድ በብረት ቀፎ ደከምኩ። በዚህ ደግሞ አላረፍኩም፣ መዓትህን አነሳስቻለሁና። ከንቱን ስመለከት የማይጠቅመኝንም ነገር ሳበዛ በፊትህ ክፉ ሥራን ሰርቻለሁና አሁንም ቸርነትህን እየለመንኩ በልቤ ጉልበት እሰግዳለሁ። አቤቱ ጌታዬ፣ ፈጽሜ በደልሁ፣ ኃጢአቴንም አምናለሁ።
አንተን እማልዳለሁ፣ እለምንሃለሁ፣ ይቅር በለኝ። አቤቱ ይቅር በለኝ። ለኃጢአቴ ማሳልፈህ አትስጠኝ። ለዘላለም ክፋቴን አትመልከትብኝ። በምድር ጥልቀትም አትበቀለኝ። አቤቱ በንስሐ ለሚመለሱ ሰዎች አምላካቸው አንተ ነህና ቸርነት በእኔ ላይ ይገለጥ። መዳን የማይገባኝ ሲሆን በይቅርታ ብዛት አዳንከኝ። በየጊዜውና በሕይወቴ ዘመን ሁሉ አመሰግንሃለሁ። የሰማያት ኃይል ሁሉ አንተን ያመሰግናሉና ለዘላለምም ምስጋናን ላንተ ይገባሃል። አሜን። እግዚአብሔርም ምናሴ ባለማወቅ ካደረገው ክፉ ሥራው እንደተመለሰ ባየ ጊዜ ይቅር አለው፣ ጸሎቱንም ሰማው፣ ልመናውንም ተቀበለው፣ ወደ መንግሥቱም ወደ ኢየሩሳሌም መለሰው። ምናሴም እርሱ አምላክ እንደሆነ አወቀ። ከዚህ በኋላ በዳዊት ከተማ በስተውጭው ከጊዮን ሰሜናዊ ምዕራብ ሸለቆ ውስጥ እስከ ዓሣ በር መግቢያ ድረስ ቅጥር ሠራ። እስከ ኦፌልም አዞረበት፣ እጅግም ከፍ አደረገው። በተመሸጉትም በይሁዳ ከተሞች ሁሉ የጭፍራ አለቆችን አኖረ። እንግዶችንም አማልክትና ጣዖታትንም ከእግዚአብሔር ቤት አራቀ። የእግዚአብሔርም ቤት ባለበት ተራራ ላይና በኢየሩሳሌም የሠራቸውን የመሠዊያዎችን ሁሉ ወስዶ በከተማይቱ በስተውጪ ጣላት። የእግዚአብሔርንም መሠዊያ ደግሞ አደሰ። የደህንነትንና የምስጋናንም መሥዋዕት ሰዋበት። የይሁዳም ሕዝብ የእስራኤልን አምላክ እግዚአብሔርን እንዲያመልኩ አዘዘ። ሕዝቡ ግን ከአምላካቸው ከእግዚአብሔር ፈጽመው ርቀው ገና በኮረብታዎች ላይ ይሰዉ ነበር። የምናሴ የቀሩት ነገሮች፣ ወደ አምላኩ የጸለየው ጸሎት፣ በእስራኤል አምላክ በእግዚአብሔር ስም የነገሩት የነቢያት ቃል እነሆ ለእስራኤል ነገሥታት መጽሐፍ ተጽፏል። ደግሞም ጸሎቱን እግዚአብሔር እንደሰማው ኃጢአቱና መተላለፉ ሁሉ ወደ እግዚአብሔር ሳይመለስ ኮረብታውን የሠራበት አጸዱንና የቀረጹትንም ምስሎች የተከለበት ስፍራ እነሆ በባለ ራእዩ የታሪክ መጽሐፍ ተጽፏል። ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም አትክልት ቦታ ቀበሩት። ልጁም አሞጽ በእርሱ ፋንታ ነገሠ። አሞጽ መንገሥ በጀመረ ጊዜ የ22 ዓመት ጎልማሳ ነበር። በኢየሩሳሌምም ሁለት ዓመት ነገሠ። አባቱም ምናሴ እንዳደረገው በእግዚአብሔር ፊት ክፉን አደረገ። አሞጽም አባቱ ምናሴ ለሠራቸው ለተቀረጹት ምስሎች ሁሉ ሰዋ፣ አመለካቸውም። አባቱም ምናሴ ሰውነቱን እንዳዋረደ በእግዚአብሔር ፊት ሰውነቱን አላዋረደም። ነገር ግን አሞጽ መተላለፉን እጅግ አበዛ። አገልጋዮቹም ተነሱበት፣ በቤቱም ገደሉት። የሀገሩ ሕዝብ ግን በንጉሡ በአሞጽ ላይ የተነሱትን ሁሉ ገደሉ። የሀገሩም ሕዝብ ልጁን ኢዮስያስን በእርሱ ፋንታ አነገሡ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 34 የኢዮአስ ዘመነ መንግሥት። ኢዮአስም መንገሥ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሠ። በእግዚአብሔርም ፊት ቅን ነገርን አደረገ። በአባቱ በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። በነገሠም በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመረ። በ12ኛውም ዓመት ይሁዳንና ኢየሩሳሌምን ከኮረብታውና
ከአጸዶቹ ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመር። የበዓሊምንም መሠዊያዎች በፊቱ አፈረሰ። በላዩም የነበሩትን ኮረብታዎችን አጸዶቹንም ቆረጠ። የተቀረጹትንም ቀልጠው የተሰሩትንም ምስሎች ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩት ሰዎች መቃብርም ላይ በተናቸው። የካህኖቻቸውንም አጥንት በመሠዊያቸው ላይ አቃጠለ። ይሁዳንና ኢየሩሳሌምንም አነጻ። የምናሴንና የኤፍሬምንም የስምዖንም የንፍታሌምንም ከተሞች በዙሪያቸው ያለውንም ቦታ እንዲሁ አነጻ። መሠዊያዎቹንም አፈረሰ። የማምለኪያ አጸዶቹንም የተቀረጹትንም ምስሎች አደቀቀ። በእስራኤልም ሀገር ሁሉ የኮረብታዎችን መስገጃዎች አጠፋ። ወደ ኢየሩሳሌምም ተመለሰ። በነገሰም በ18ኛው ዓመት ምድሪቱን እና የእግዚአብሔርን ቤት ካነጻ በኋላ የሴልያ ልጅ ሳፋን፣ የከተማይቱን አለቃ መጽሴያ፣ ታሪክ ጸሐፊውም የኢዮአካዝ ልጅ ኢዮአክ የእግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁም ካህን ወደ ኬልቅያስ መጡ። ሌዋውያንም በረኞች ከምናሴና ከኤፍሬም ከአለቆችም ከቀረውም ከእስራኤል ሁሉ ከይሁዳና ከብንያም ሁሉ በኢየሩሳሌምም ከሚኖሩት የሰበሰቡትን ወደ እግዚአብሔር ቤት የቀረበውን ገንዘብ ሰጡት። እግዚአብሔርንም ቤት በሚሰሩት ላይ ለተሾሙት ሰጡ። እነርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሰሩ ሰራተኞች ሰጧቸው። የይሁዳ ነገሥታት ላፈረሱት ቤት ሰረገሎች ያደርጉ ዘንድ ለማገጠሚያም እንጨት የተጠረበውንም ድንጋይ ይገዙ ዘንድ ለአናጢዎችና ለጠራቢዎች ሰጡ። በሰዎቹም ሥራውን በመታመን አደረጉ። በእነርሱም ላይ የተሾሙት ሥራውንም የሚያሰሩት ሌዋውያን ከሜራሪ ልጆች የየትና አብድያስ ከቀዓትም ልጆች ዘካርያስና ሜሱላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ በተሸካሚዎችና ልዩ ልዩ ሥራ በሚሰሩ ላይ ተሾመው ነበር። ጸሐፊዎቹና አለቆቹም በረኞቹም ከሌዋውያን ወገን ነበሩ። ወደ እግዚአብሔርም ቤት የቀረበውን ገንዘብ ባመጡ ጊዜ ካህኑ ኬልቅያስ በሙሴ እጅ የተሰጠውን የእግዚአብሔርን ሕግ መጽሐፍ አገኘ። ኬልቅያስም ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቼዋለሁ ብሎ ነገረው። ኬልቅያስም መጽሐፉን ለሳፋን ሰጠው። ሳፋንም መጽሐፉን ወደ ንጉሡ አመጣ። ለንጉሡም ዳግመኛ እንዲህ አለው፣ ወርቁንና ብሩን መባውንም ሁሉ የቤተ እግዚአብሔርን ሥራ ለሚሰሩ ለአገልጋዮች በእጃቸው ስጧቸው። በእግዚአብሔርም ቤት የተገኘውን ገንዘብ አፈሰሱ። በሥራቸው ላይ ለተሾሙትና ለሠራተኞቹም በእጃቸው ሰጡ። ጸሐፊውም ሳፋን ለንጉሡ ካህኑ ኬልቅያስ መጽሐፍ ሰጠኝ ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ኬልቅያስን የሳፋንንም ልጅ አኪቃምን የሚክያስንም ልጅ አብዶንን ጸሐፊውንም ሳፋንን የንጉሡንም ብላቴና ኤሴያንን በዚህ መጽሐፍ የተጻፈውን ሁሉ
ያደርጉ ዘንድ አባቶቻችን የእግዚአብሔርን ቃል ስላልጠበቁ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለተገኘው የመጽሐፍ ቃል ስለኔና በእስራኤል በይሁዳ ስለቀሩትም እግዚአብሔርን ጠይቁ ብሎ አዘዛቸው። ኬልቅያስና እነዚያ ንጉሡ ያዘዛቸው ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቴቁዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ሕልዳና ሄዱ። እርሷም በኢየሩሳሌም በከተማይቱ በሁለተኛው ክፍል ተቀምጣ ነበር። ይህንንም ነገር ነገሯት። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ በዚህ ስፍራና በሚኖሩበት ላይ በይሁዳ ንጉሥ ፊት በተነበበው መጽሐፍ የተጻፉትን ቃላት ሁሉ ማለት ክፉ ነገርን አመጣለሁ፣ በእጃቸው ሥራ ሁሉ ሊያስቆጡኝ ትተውኛልና ለሌሎችም አማልክት አጥነዋልና ቁጣዬ በዚህ ስፍራ ላይ ይነድዳል አይጠፋም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ ሰማኸው ቃል ልብህ ደንግጧልና በፊቴም ራስህን አዋርደሃልና በዚህም ስፍራ በሚኖሩበት ላይ ቃሌን በሰማህ ጊዜ ራስህን አዋርደሃልና ልብስህንም ቀድደህ በፊቴ አልቅሰሃልና እኔ ደግሞ ሰምቻለሁ ይላል እግዚአብሔር። እነሆ ወደ አባቶች እሰበስብሃለሁ፣ በሰላም ወደ መቃብር ትሰበሰባለህ። በዚህም ስፍራና በሚኖሩበት ላይ የማመጣውን ክፉ ነገር ሁሉ ዓይኖችህ አያዩም ያለቻቸውንም ነገር ለንጉሡ አስረዱት። ንጉሡም ላከ፣ የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ ሰበሰበ። ንጉሡም የይሁዳም ሰዎች ሁሉ በኢየሩሳሌምም የሚኖሩና ካህናቱ፣ ሌዋውያኑም፣ ሕዝቡም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወደ እግዚአብሔር ቤት ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በአምዱ ቆሞ እግዚአብሔርን ተከትሎ እንዲሄድ ትእዛዙንም ምስክሩንም ሥርዓቱንም በፍጹም ልቦና በፍጹም ነፍሱ እንዲጠብቅ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል እንዲያደርግ በእግዚአብሔር ፊት ቃል ኪዳን አደረገ። በኢየሩሳሌምና በምንያምም ሀገር የተገኙትን ሁሉ በዚህ ነገር አማለ። በኢየሩሳሌምም የሚኖሩ እንደ አባቶቻቸው አምላክ እንደ እግዚአብሔር ቤት ቃል ኪዳን አደረጉ። ኢዮስያስም ከእስራኤል ልጆች ምድር ሁሉ ርኩሱን ሁሉ አስወገደ። በእስራኤልም የተገኙትን ሁሉ አምላካቸውን እግዚአብሔርን እንዲያመልኩ አደረገ። በዘመኑ ሁሉ የአባቶቻቸውን አምላክ እግዚአብሔርን ከመከተል አራቁም። መጽሐፈ ዜና መዋዕል ምዕራፍ 35 ኢዮስያስም ለአምላኩ ለእግዚአብሔር በኢየሩሳሌም ፋሲካን አደረገ። በመጀመሪያውም ወር በ14ኛው ቀን የፋሲካው በግን አረዱ። ካህናቱም በየሥርዓታቸው አቆመ። በእግዚአብሔር ቤት ያገለግሉ ዘንድ አጸናቸው። በእስራኤልም ሁሉ መሥራት የሚችሉትን ሌዋውያንን ራሳቸውን ለእግዚአብሔር እንዲያነጹና ቅድስቲቱንም ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሠራው ቤት ውስጥ እንዲያኖሩ አዘዛቸው። ንጉሡም ኢዮስያስ አለ፣
በትከሻችሁ የምትሸከሙት አንዳች ነገር አይኖር። አሁንም አምላካችሁን እግዚአብሔርን ሕዝቡን እስራኤልን አገልግሉ። የእስራኤል ንጉሥ ዳዊት እንደዚህ አዘዘ፣ ልጁም ሰለሞን እንዳዘዘ በየሰሞናችሁና በየአባቶቻችሁ ቤት ተዘጋጁ። እንደ ሕዝቡም ልጆች እንደ ወንድሞቻችሁ በየአባቶቹ ቤት አከፋፈል በመቅደሱ ቁሙ። እንዲሁም ለሌዋውያን በየአባቶቻችሁ ቤት አከፋፈል ይሁን። የፋሲካውንም በግ አረዱ። እናንተም እረዱ፣ እናንተም ተቀደሱ። እግዚአብሔርም በሙሴ እጅ የተናገረውን ቃል ብታደርጉ ዘንድ ለወንድሞቻችሁ አዘጋጁ። ኢዮስያስም ለፋሲካው መሥዋዕት እንዲሆን በዚያ ለነበሩት ለሕዝቡ ልጆች ከመንጋው 30,000 የበግና የፍየል ጠቦቶች 3,000 ወይፈኖች ሰጣቸው። እነዚህም ከንጉሡ ሀብት ነበሩ። አለቆቹም ለሕዝቡና ለካህናቱ ለሌዋውያኑ በፈቃዳቸው ሰጡ። የእግዚአብሔርም ቤት አለቆች ኬልቅያስ፣ ዘካርያስ፣ ኢዮሄል ለፋሲካው መሥዋዕት እንዲሆን 2,600 በጎችንና ፍየሎችን 300ም በሬዎችን ለካህናቱ ሰጡ። የሌዋውያኑም አለቆች ኮኒንያስ፣ በንያስ ወንድሞቹም ሰማዕያስና ናትናኤል፣ ሰብንያስ፣ ኢዮሄል፣ ኢዮዛብድ ለፋሲካው መሥዋዕት እንዲሆን 5,000 በጎችን 500 በሬዎችን ለሌዋውያን ሰጡ። አገልግሎቱም ተዘጋጀ። ካህናቱም በየስፍራቸው ሌዋውያኑም በየክፍላቸው እንደ ንጉሥ ትእዛዝ ቆሙ። የፋሲካውንም በግ አረዱ። ካህናቱም ከእጃቸው የተቀበሉትን ደም ረጩ። ሌዋውያኑም ቁርበቱን ገፈፉ። በሙሴም መጽሐፍ እንደተጻፈ ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤቶች እንደ ክፍላቸው ለሕዝቡ ልጆች እንዲሰጡ የሚቃጠለውን መሥዋዕት ለዩ። እንዲሁም በበሬዎቹ አደረጉ። የፋሲካውንም በግ እንደ ሙሴ ሥርዓት በእሳት ጠበሱ። የተቀደሰውንም ቁርባን በምንቸትና በሰታቴ በድስትም ቀቀሉ። ተከናወነላቸውም። ለሕዝቡም ልጆች ሁሉ በፍጥነት አደረሱ። ከዚያም በኋላ ለራሳቸውና ከእነርሱ ጋር ላሉ ለካህናት አዘጋጁ። የአሮንም ልጆች ካህናቱ የሚቃጠለውን መሥዋዕትና ሰቡን ለማቅረብ እስከ ሌሊት ድረስ ይሰሩ ነበርና፣ ስለዚህ ሌዋውያን ለራሳቸውና ለወንድሞቻቸው ለአሮን ልጆች ለካህናቱ አዘጋጁ። የአሳፍም ልጆች መዘምራን እንደ ዳዊት እንደ አሳፍም እንደ የማንም የንጉሡም ባለ ራእይ እንደ ነበረው እንደ ኤዶትም ትእዛዝ በየስፍራቸው ነበሩ። በረኞቹም በሮቹን ሁሉ ይጠብቁ ነበር። ወንድሞቻቸውም ሌዋውያን ያዘጋጁላቸው ነበርና ከአገልግሎታቸው ይርቁ ዘንድ አያስፈልጋቸውም ነበር። እንደ ንጉሡም እንደ ኢዮስያስ ትእዛዝ በእግዚአብሔር መሠዊያ ላይ የሚቃጠለውን መሥዋዕት ያቀርቡ ዘንድ ፋሲካውንም ያደርጉ ዘንድ የእግዚአብሔር አገልግሎት ሁሉ በዚያ ቀን ተዘጋጀ። የተገኙትም የእስራኤል ልጆች በዚያ ቀን ፋሲካውን 7 ቀንም የቂጣውን በዓል አደረጉ። ከነቢዩም ከሳሙኤል ዘመን ጀምሮ እንደዚህ ያለ ፋሲካ በእስራኤል ዘንድ ከቶ አልተደረገም። ከእስራኤልም ነገሥታት ሁሉ ኢዮስያስና ካህናቱ ሌዋውያኑም በዚያም የተገኙ የይሁዳና የእስራኤል ሰዎች ሁሉ በኢየሩሳሌምም የሚኖሩ እንዳደረጉት ያለ ፋሲካን ያደረገ የለም። ይህም ፋሲካ ኢዮስያስ በነገሰ በ18ኛው ዓመት ተደረገ። ንጉሥ ኢዮስያስ ካህኑ
ኬልቅያስ በእግዚአብሔር ቤት ባገኘው መጽሐፍ የተጻፉትን ቃላት ሁሉ ለመጠበቅ አስማተኞችንና ጠንቋዮችን ማርተኞችንና በኢየሩሳሌም ምድር በይሁዳ የሚገኙትን ምስሎችና ቃሪያሲም የተባሉ ጣዖታትን በእሳት አቃጠለ። እንደ ሙሴ ሕግ ሁሉ በፍጹም ልቡ በፍጹም ነፍሱ በፍጹም ኃይሉ ከእርሱ በፊት ከነበሩት ወደ እግዚአብሔር የተመለሰ የሚመስለው ሰው አልነበረም። ከእርሱም በኋላ የሚመስለው አልተነሳም። አመሮሃ ነገር ግን እግዚአብሔር ንጉሥ ምናሴ በይሁዳ ላይ ባደረገውና ባነሳሳው ጥፋት ሁሉ ካስከተለው ታላቅ ቁጣ አልተመለሰም። እግዚአብሔርም አለ፣ እስራኤልን እንዳራቁ ይሁዳን ከፊቴ አርቃለሁ፣ የመረጥኳትንም ከተማ ኢየሩሳሌምንና ስሜ በዚያ ይጠራበታል ያልሁትም ቤት እጥላለሁ። ከዚህም ሁሉ በኋላ ኢዮስያስም ቤተ መቅደሱን ካሰናዳ በኋላ የግብጽ ንጉሥ ፈርዖን ኒካዑ በኤፍራጥስ ወንዝ አጠገብ በአሦር ንጉሥ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳውን ንጉሥ ሆይ በአንተ ጋር ምን አለኝ? በምዋጋበት በሌላ ቤት ላይ ነው እንጂ በአንተ ላይ ዛሬ አልመጣሁም። እግዚአብሔርም እንድቸኩል አዞኛል። ከእኔ ጋር ያለው እግዚአብሔር እንዳያጠፋ ተጠንቀቅ ብሎ መልእክተኞችን ላከበት። ኢዮስያስ ግን ይዋጋው ዘንድ ተጽናና እንጂ ፊቱን ከእግዚአብሔር አልመለሰም። በእግዚአብሔርም አፍ የተነገረውን የኒካዑን ቃል አልሰማም። በመጊዶንም ሸለቆ ይዋጋ ዘንድ ወጣ። ቀስተኞቹም ንጉሡን ኢዮስያስን ወጉት። ንጉሡም ብላቴኖቹን እጅግ ቆስያለሁና ከሰልፉ ውስጥ አውጡኝ አላቸው። ብላቴኖቹም ከሰረገላው አውርደው ለእርሱ በነበረው በሁለተኛው ሰረገላ ውስጥ አስቀመጡት። ወደ ኢየሩሳሌምም አመጡት። እርሱም በዚያ ሞተ። በአባቶቹም መቃብር ተቀበረ። ይሁዳና ኢየሩሳሌምም ሁሉ ለኢዮስያስ አለቀሱ። ኤርምያስም ለንጉሡ ለኢዮስያስ አልቅሶ ግጥም ገጠመለት። እስከ ዛሬም ድረስ ወንዶችና ሴቶች መዘምራን ሁሉ በልቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ሁሉ ዘንድ ወግ ሆኖ በልቅሶ ግጥም ተጽፏል። የቀሩትም የኢዮስያስ ነገሮች በእግዚአብሔር ሕግ እንደተጻፈ ያደረገው ቸርነት የፊተኛውና የኋለኛው ነገር ነው በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፈዋል። መጽሐፈ ዜና መዋዕል ምዕራፍ 36 የኢዮአክስ ዘመነ መንግሥት። የሀገሩም ሰዎች የኢዮአክስን ልጅ የኢዮስያስን ልጅ ኢዮአክስን ወስደው በአባቱ ፋንታ በኢየሩሳሌም አነገሱት። ኢዮአክስም መንገሥ በጀመረ ጊዜ 23 ዓመት ጎልማሳ ነበር። በኢየሩሳሌምም 3 ወር ነገሠ። የእናቱ ስም ከሎቤና የኤርምያስ ልጅ አሚጣል ነበረች። ለአባቶቹ እንደሰሩት ሁሉ በእግዚአብሔር ፊት ክፉ ሥራን ሠራ። በኢየሩሳሌምም እንዳይነግሥ በኤማት ምድር በዴብላታ ፈርዖን ኒካዑ ማርኮ አሰረው። ንጉሡም ወደ ግብጽ ወሰደው። በሀገሩም ላይ 100 መክሊት ብርና 1 መክሊት ወርቅ ግብር ጣለበት። የግብጽም ንጉሥ ፈርዖን ኒካዑ የይሁዳን ንጉሥ የኢዮስያስን ልጅ ኤልያቄምን በአባቱ ፋንታ በይሁዳና በኢየሩሳሌም ላይ አነገሠ። ስሙንም ኢዮአቄም ብሎ ለወጠ። ፈርዖን ኒካዑም ወንድሙ ኢዮአክስን ይዞ ወደ ግብጽ ወሰደው፣ በዚያም ሞተ።
ወርቅንና ብርን ለፈርዖን ሰጠ። በዚያን ጊዜም ምድር በፈርዖን ትእዛዝ ብር መገበሯን ጀመረች። ለእያንዳንዱም እንደሚችለው ለፈርዖን ኒካው እንዲገብር ከሀገሪቱ ሕዝብ ወርቅንና ብርን ጠየቀ። ኢዮአቄምም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም ዘካራ የምትባል የኔርያሳ ልጅ የራማ ሴት ነበረች። አባቶቹም እንዳደረጉ በአምላኩ በእግዚአብሔር ፊት ክፉን አደረገ። በእነዚያም ወራት የባቢሎን ንጉሥ ናቡከደነጾር ወደዚያ ሀገር መጣና 3 ዓመት ተገዛለት። ከእርሱም ከዳ። ለእግዚአብሔርም የከለዳውያንን፣ የሶርያውያንን፣ የሞዓባውያንን፣ የአሞናውያንን ልጆችና የሰማርያንን አደጋ ጣዮች ላከበት። ከዚህም በኋላ በአገልጋዮቹ በነቢያት እንደተነገረው እንደ እግዚአብሔር ቃል ራቁ። አመሮሃ ነገር ግን ምናሴ ስለ ሠራቸው ኃጢአቶችና ኢዮአቄምም ስላፈሰሰው ንጹሕ ደም ኢየሩሳሌምንም በንጹሕ ደም ስለ ሞላት ከፊቱ ይርቁ ዘንድ የእግዚአብሔር ቁጣ በይሁዳ ላይ ነበር። እግዚአብሔርም ሊያጠፋቸው አልፈለገም ነበር። የባቢሎንም ንጉሥ ናቡከደነጾር በእርሱ ላይ ወጥቶ ወደ ባቢሎን ይወስደው ዘንድ በሰንሰለት አሰረው። ናቡከደነጾርም ከእግዚአብሔር ቤት ዕቃ አያሌውን አውጥቶ ወደ ባቢሎን ወሰደ። በባቢሎንም በጣዖት ቤት ውስጥ አኖረው። የቀሩትም የኢዮአቄም ነገሮች ያደረገውም ርኩሰት በእርሱ የተገኘውም ሁሉ እነሆ በእስራኤል በይሁዳ ነገሥታት መጽሐፍ ተጽፈዋል። ኢዮአቄምም እንደ አባቶቹ አንቀላፋ፣ ከአባቶቹም ጋር በጋኖዛን ከተማ ተቀበረ። ልጁም ኢኮንያን በእርሱ ቀጥሎ ነገሰ። ኢኮንያንም መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበር። በኢየሩሳሌምም 3 ወር ከ10 ቀን ነገሰ። በእግዚአብሔርም ፊት ክፉን አደረገ። ዓመቱም ባለፈ ጊዜ ንጉሥ ናቡከደነጾር ልኮ ወደ ባቢሎን ወሰደው። የከበረውንም የእግዚአብሔርን ቤት ዕቃ ከእርሱ ጋር አስወሰደ። የአባቱን የኢዮአቄምንም ወንድም የሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሠ። ሴዴቅያስም መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉ አደረገ። ከነቢዩ ከኤርምያስ ፊት ከእግዚአብሔር ቃል የተነሳ አላፈረም። ደግሞም በእግዚአብሔር ስም አምልኮት በነበረው በንጉሡ በናቡከደነጾር ላይ አመፀ። ወደ እስራኤልም አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። የይሁዳ ታላላቅ ሰዎች ካህናቱና የሀገሩ ሕዝብ በአሕዛብ ርኩሰት ሁሉ መተላለፍን አበዙ። በኢየሩሳሌምም ያለውን የእግዚአብሔርን ቤት አረከሱ። የአባቶቻቸውንም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ በነቢያቱ እጅ ወደ እነርሱ ይልክ ነበር። እነርሱ ግን የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝለት ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃልሉ፣ በነቢያቱም ላይ ያፌዙ ነበር። ስለዚህም የከለዳውያንን ንጉሥ አመጣባቸው። እርሱም ገልማሶቻቸውን በቤተ መቅደሱ ውስጥ በሰይፍ ገደላቸው። ለንጉሣቸው ለሴዴቅያስ አራራለትም፣ ደናግሉንም አልማረም።
ሽማግሌዎቻቸውንም ወሰዳቸው። ሁሉንም እግዚአብሔር በእጁ አሳልፎ ሰጠው። የእግዚአብሔርንም ቤት ዕቃ ሁሉ ታላቁንና ታናሹን የእግዚአብሔርንም ቤት መዝገብ፣ የንጉሡንም ቤት መዝገብ፣ የአለቆቹንም ቤት መዝገብ እነዚህን ሁሉ ወደ ባቢሎን ወሰደ። የእግዚአብሔርን ቤተ መቅደስ አቃጠለ። የኢየሩሳሌምንም ቅጥር አፈረሰ። አዳራሾቿንም በእሳት አቃጠለ። መልካሙንም ዕቃዋን ሁሉ አጠፋ። የተረፉትንም ወደ ባቢሎን ማረካቸው። የሜዶንም ንጉሥ እስኪነግስ ድረስ ለንጉሡና ለልጆቹ ባሪያዎች ሆኑ። በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱም ሰንበትን በምድረ በማድረጓ እስክታፍር ድረስ በተፈታችበት ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች። በኤርምያስም አፍ የተናገረው የእግዚአብሔር ቃል ከተፈጸመ በኋላ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሣ። በመንግሥቱም ሁሉ አዋጅ ይነገር ዘንድ በጽሕፈት እንዲህ ሲል አዘዘ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። እርሱም በይሁዳ ባለችው በኢየሩሳሌም ቤትን እሠራለትም ዘንድ አዞኛል። ከሕዝቡም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ።